አረንጓዴ አሻራ ችግኝ የመትከል ስራ ብቻ አይደለም፣ ለተፈጥሮ የምንሰጠው ታላቅ ስጦታና ለመጪው ትውልድ የምናስቀምጠው ህያው ቅርስ እንጂ። ፋይዳው ከዚህም ይሻገራል። ባለፉት ዓመታት እንደ አቮካዶ፣ ማንጎ፣ ፓፓያና ቡና ያሉ በቢሊየን የሚቆጠር ፍሬያማ ችግኞች በስፋት በመተከላቸው በግብርናው ዘርፍ ተጨባጭ ውጤት ተመዝግቧል። የቤተ መንግስት አስተዳደርም የዛሬ 3 ዓመት ነበር ይህንን መንገድ የተከተለው። አረንጓዴ አሻራችንን ስናስቀምጥ ምን አይነት መሆን አለበት? ዝም ብለን ለጥላ የሚሆን ብቻ ሳይሆን በተለይም ደግሞ ለምግብነት የሚያገለግሉትና ለምግብ ብቻም ሳይሆን ደግሞ ነገ ወደ ገንዘብ መቀየር የሚችሉትን አትክልቶችን ወይ ደግሞ ፍራፍሬዎችን መትከል አለብን ብለን ነው የዛሬ 3 ዓመት የጀመርነው። ይሄ ነው የማይባል ከፍተኛ ውጤት እያስመዘገብን እንገኛለን። በመጀመሪያ ደረጃ እንዳልኳችሁ ገቢ እያገኘን ነው። ሁለተኛ እዚህ አካባቢ ያለው ህብረተሰብ እዚህ አካባቢ መጥቶ በመስራት ትልቅ ገቢ እያገኘ ነው። በአረንጓዴ አሻራ መርሃ ግብር በቆቃ ቤተ መንግስት ባለፉት 3 ዓመታት የተተከሉ ችግኞች ዛሬ ፍሬ ሰጥተዋል። ይህም ከምርቱ የተቋደሱ ከፍሬው የቀመሱ የተቋሙ ሰራተኞች ላይ ይበልጥ መነሳሳትን ፈጥሮላቸዋል። ዘንድሮ በአንድ ዓመት ጊዜ ውስጥ እንደዚህ ፍሬ አፍርቶ ስታይ ምን ያህል ውጤት እያመጣ መሆኑን ታያለ፣ ታንጀብል። ስለዚህ ተስፋ አለ። ተስፋ ብቻ ሳይሆን የሚጨበጥ ፍሬ እያየን ነው ያለነውና እኔ አዲስ ነው ወደዚህ የመጣሁት። በመጣሁትም ባየሁት ነገርም ተደስቻለሁ። ዛሬ ያስኩት ይሄ አቮካዶ ተክል ነው። ስለዚህ እዚህ ቤተ መንግስቱ ላይ አጠቃላይ እዚህ እርሻው ላይ እየተከልን ያለ ነው የሚበሉ ፍራፍሬዎች በዚህኛው ትኩረት አድርገን እየሰራን ያለ ነው። ማንጎ፣ ፓፓያና አቮካዶ ላይ ነው አሁን እየተከልን ያለው። አብዛኛው አረንጓዴ አሻራ መርሃ ግብር የኢትዮጵያን የምግብ ዋስትና የሚያረጋግጥ ስትራቴጂካዊ የልማት ስራ ነው ሲባል ማሳያው እንዲህ ያለ ምርታማነት ነው። ይህ መርሃ ግብር በዋናነት የአየር ንብረት ለውጥን ለመቋቋም የደን ሽፋን ለመጨመርና የተራቆቱ መሬቶችን ለመመለስ የተጀመረ ቢሆንም ጥቅሙ ከኢኮሎጂካል ፋይዳው አልፎ ለአገሪቱ የምግብ ሉዓላዊነት ማረጋገጫ ቁልፍ ምሰሶ ሆኖ እያገለገለ ይገኛል። 2 ትልልቅ ግቦችን ያሳካ ነው ማለት ነው። አንድም ለትውልድ የተሻለች ሀገር ልምላሜ ያላት ለአረንጓዴ የተላበሰች ሀገርን ለትውልድ የማሻገርና የማይበገር የአየር ንብረት ለውጥን የምትቋቋም ሀገርን የማሻገር፣ በሌላ በኩል ደግሞ ፍሬ የሚሰጡ የኢኮኖሚ እድገታ የሚያሳልጡ ፍራፍሬዎችን እንደ አየር ንብረት ለውጡ ወይም እንደየ አካባቢው ደግሞ ነባራዊ ሁኔታ እየተመረጡ በመተከላቸው የደን ሽፋን ተክሎችም የምርት የሚሰጡ የምግብ ሉዓላዊነት ላይ ራሳቸውን አስተዋጽኦ የሚያበረክቱ ተክሎችም በእንደዚሁ በማህበረሰብ ንቅናቄ በመተከሉ ነው። በተለያዩ ፓኬጆች የምግብ ዋስትናን ለማረጋገጥ ኢትዮጵያ እየሰራች ነው ያለችው። አንዱ የሌማት ትሩፋት የሚባለው መርሃ ግብር ነው። ሌላው ደግሞ ከአረንጓዴ አሻራ ጋር ተያይዘው ደን ብቻ ሳይሆን ለምግብነት የሚውሉ ዛፎችን በመትከል የምግብ ዋስትናንም ለማረጋገጥ ይውላል። ፕላስ ደግሞ ኢኮሎጂውንም ኢንቫይሮንመንቱንም የክላይሜት ቼንጁንም ለማስተካከል ይጠቅማልና ይሄ ከፍተኛ አስተዋጽኦ አለው። የቤተ መንግስት አስተዳደር ባለው ሰፋፊ ቦታ ላይ ለምግብነት የሚውሉ ችግኞችን በመትከል አሁን ከተቋሙ ሰራተኞች ያለፈ ምርት ማግኘት ጀምሯል። ተቋማትም ይህንን መንገድ እንዲከተሉ ይመክራሉ። በተለይ እኔ እንደኛ ሰፋፊ ቦታ ይዞ ያሉት ተቋማት ማሰብ ያለባቸው አንደኛ እያደረጉም ነው፣ ማበረታታት ካልሆነ በስተቀር አብዛኛው እያደረገ ነው። ግን ደግሞ የምንተክላቸው ተክሎች በተለይ ለጥላም ለምግብነትም ተሽጦም ለገንዘብ የሚሆኑት ላይ ፎከስ አድርጎ እንደኛው ቢሰሩ የተሻለ አዋጭ ነው ብዬ አስባለሁ። ባለፉት ዓመታት የተከናወኑ የችግኝ ተከላ ዘመቻዎችን ኢትዮጵያውያን ለኔ ብለው አድርገውታል። ደግሞም የሆነው ይህ ነው፣ ለራስ ለሀገር ለትውልድ የሚተርፍ አሻራ። እንግዲህ ማህበረሰባችን እስካሁንም ያሳየው በጣም ትልቅ ተነሳሽነት፣ ትልቅ መሰጠት የሚያስመሰግነው ነው። ትክክለኛ የኔን ህይወት የሚቀይር የልጆቼን ህይወት የሚቀይር አጀንዳ ነው ብሎ አምኖ በዚህ መንገድ መሳተፉ ነው እዚህ አይነት ውጤት ላይ መድረስ ያስቻለው። ትልቅ መሪ ቃል ነው ዘንድሮ ይፋ የተደረገው መሪ ቃል። የኢትዮጵያ ተስፋ የብልጽግና ነው። የኢትዮጵያ ተስፋ የትልቅነት ነው። የኢትዮጵያ ተስፋ የልምላሜ ነው። የኢትዮጵያ ተስፋ ትልቅ ራዕይዋን የምታሳካበት ነው። ይሄንን ተስፋ በጋራ ሆነን ስንተክል ደግሞ የአብሮነትንም እሴት አብረን በዛው ማህበራዊ ተስተጋብሮቻችንም የምንጨምርበት ስለሆነ በዚሁ ሁላችንም ከነበረው በላይ እንሳተፍ ማለት ፈልጋለሁ።